ሰላም ውድ አድማጮቻችን፣ የዕለቱን ዜናዎች ያሰማችኋለሁ። ከዜናዎቹ ጋር ዳንኤል ማንደፍሮ ነኝ። አብራችን ቆዩ። አማራ ባንክ ያጸደቀው አዲሱ የሰራተኞች የደመወዝ ጭማሪ አተገባበር ተቃውሞ ገጠመው። መሰረት ሚዲያ እንደዘገበው በአማራ ባንክ ውስጥ ያሉ ሰራተኞች የደመወዝ ጭማሪ ሲጠይቁ ቆይተዋል። በቅርብ ዓመታት ውስጥ ወደ ስራ ከገቡ ባንኮች አንዱ የሆነው አማራ ባንክ ከሰራተኞቹ ጋር እሰጥ ገባ ውስጥ እንደቆየ የተለያዩ ጥቆማዎች ያሳያሉ። በርካታ የባንኩ ሰራተኞችም እየላኩት የነበረው መረጃ ይህንኑ ያሳያል ተብለዋል። ጉዳዩ በዋነኝነት ቃል የተገባልን የደመወዝ ጭማሪ አልተፈጸመልንም የሚል ሲሆን ከዚህ ጋር ተያይዞም ሰራተኞቹ በባንኩ አመራሮች ላይ ቅሬታቸውን እያሰሙ ቆይተዋል። እኛ የአማራ ባንክ ሰራተኞች ባንኩ ከተቋቋመበት ጊዜ ጀምሮ በደስታና በከፍተኛ ፍላጎት ባንኩን ተቀላቅለን እየሰራን እንገኛለን። አብዛኛው ሰራተኛ ከሌሎች ባንኮች ደመወዝና ጥቅማጥቅሞችን በመቀነስ እንዲሁም የተሻለ የስራ ቦታ ትቶ የመጣ ነው የሚሉት አንዱ የባንኩ ሰራተኛ ናቸው። ሌላ የባንኩ ሰራተኛ ደግሞ ከሞቀ ቤታችን ለምሳሌ ከንግድ ባንክ፣ ከአቢሲኒያ ባንክ፣ ከአዋሽ ባንክ እና ከተለያዩ ግዙፍ ባንኮች ወጥተን ይኸው ፍዳችንን እየበላን ነው በማለት ያሉበትን ሁኔታ ያስረዳሉ። ሚዲያችን አሁን የደረሰው መረጃ እንደሚያሳየው አማራ ባንክ ከየካቲት 22 2018 ዓ.ም ጀምሮ አዲስ የደመወዝ ማስተካከያ አድርጓል። ይሁንና ጭማሪው ከላይ ካሉት ቺፎች፣ ዳይሬክተሮች፣ ማናጀሮች ከፍ ብሎ በጣም ብዙ ወደታች እየወረደ ሲመጣ ደግሞ ያሽቆለቆለ ነው የሚቀርቦበታል። እሱም ሆኖ ሰራተኛው በደስታ ተቀብሎታል። የኢንዱስትሪው አቬሬጅ ደመወዝ ነው በሚል ይሁን እንጂ አሁንም የሰራተኛ የአደጋ ጊዜ የደመወዝ ብድር ዘግቷል። ባንኩ ለሰራተኞች ጥቅማጥቅም ብሎ ከያዛቸው ብድሮች አንዱ የሆነው ይሄ የብድር አይነት አማራ ባንክ ላይ ከቆመ ከ2 ዓመት በላይ የሆነው ሲሆን አንድም ሌላ ባንክ ይሄንን ብድር የከለከለ የለም የሚሉት አንዱ የባንኩ ሰራተኛ ናቸው። አክለውም አማራ ባንክ ውስጥም ቢሆን ቺፎች፣ ዳይሬክተሮች እንዲሁም የዲቪዥን ማናጀሮች ከክልከላው በኋላ የተቀጠሩ ቢሆንም ለእነሱ ያለምንም ክልከላ እየተሰጣቸው የሚገኝ ሲሆን ከታች ያለው ሰራተኛ ግን ከተከለከለ 2 ዓመት አልፈዋል በማለት አስረድተዋል። ሌላው የባንኩ ሰራተኛ ደግሞ ዋና ስራ አስፈጻሚውና ከፍተኛ አመራሮች የቤትና የመኪና ብድር ከወለድ ነፃ ይወስዳሉ። ባንኩ ከተመሰረተ ጀምሮ ለሰራተኞች የሚሰጠው የቤትና የመኪና ብድር ለስራ አስፈጻሚውና ለአመራሮቹ ብድሩን የሚሰጠው ባንኩ ኪሳራ ውስጥ ገብቶ ነው። ይህም በ0% ወለድ ማለት ነው። አንድም ባንክ ኢትዮጵያ ውስጥ እንደዚህ የሚያደርግ የለም፣ በትንሹ 7% ወለድ ያስከፍላል በማለት ተናግረዋል። በዚህም አሰራር መሰረት ለምሳሌ አንዱ የባንኩ ዳይሬክተር በ8 ሚሊዮን ብር መኪና ቢገዛ የሚከፍለው 8 ሚሊዮን ብሩን ብቻ ነው። ባንኩ ግን በየወሩ ለደንበኛው የ8 ሚሊዮን ዝቅተኛ ወለድ 7% ለደንበኛው ወለድ ይከፍላል ብለዋል። ከዚህም በተጨማሪ ደመወዝ ከተጨመረ በኋላ ሰራተኞች ላይ ጫና መብዛቱን ሰራተኞቹ የላኳቸው ተደጋጋሚ ጥቆማዎች ያሳያሉ። ሰራተኛው ሙያው ባልሆነውና በማይመለከተው ዲፖዚት ማሰባሰብ በሚል የባንኩ ስትራቴጂ ነው በሚል ሁሉንም ሰራተኛ 10 ሰው አካውንት እንዲያስከፍት እንዲሁም 1 ሚሊዮን ብር ማሰባሰብ አለባችሁ በሚል እያስገደድን ይገኛል በማለት ይከሳሉ። የታችኛውን ሰራተኛን ያገለለ በተቃራኒው ደግሞ ለላይኛው አመራር 90% እና ከዚያ በላይ ደመወዝ በመጨመር ተሰርቷል የተባለው ማስተካከያ ለሰራተኞቹ እየተቃወሙት ይገኛሉ። በታችኛው ወለል ላይ ያሉ ሰራተኞች የደመወዝ ድልድሉ ፍትሐዊነት የጎደለው ነው በማለት አቤቱታ ወደ ዋናው መስሪያ ቤት ለማቅረብ በሚሄዱበት ወቅት ዛቻና ማስፈራሪያ እየደረሰብን ይገኛል በማለት ይናገራሉ። ባንኩ ለሁሉም ሰራተኞች መጋቢት 4 2018 ዓ.ም ይፋ ባደረገው አንድ የውስጥ ማስታወሻ አንዳንድ የባንኩ ሰራተኞች በግልና በቡድን በመሆን አቤቱታ ለባንኩ በማቅረብ ላይ እንደሚገኙ አስታውቀዋል። ይህ ደግሞ አላስፈላጊ የስራ ጊዜ መባከን እንዳስከተለ ይጠቅሳል።
ይህ ደግሞ አላስፈላጊ የስራ ጊዜ መባከን እንዳስከተለ ይጠቅሳል። በተቀዳሚ ስራ አስፈጻሚው የተጻፈው ይህ ደብዳቤ አክሎ እንደሚገልጸው ይህ የውስጥ ማስታወሻ ከተጻፈበት ቀን ጀምሮ በግልም ይሁን በቡድን የሚቀርቡ አቤቱታዎች ተቀባይነት እንደማይኖራቸው እያሳሰብኩ ይህንን መመሪያ በመተላለፍ አቤቱታ በሚያቀርብ ማንኛውም ሰራተኛ ላይ ባንኩ አስተዳደራዊ እርምጃ የሚወስድ መሆኑን አሳውቃለሁ ይላል።